ስነ ስርዓት እጅግ የሚደንቀው እጅግ የሚገርመው የአቢጌልና የዳጣ ፍጥጫ ነው። እጅግ አጓጊ ነው። አቢጌል በየቀኑ የአቢጌል ተንኮልና ክፋት እየጨመረ ነው። ዳጣን ለመጣል ዳጣን ከዛ ቤት ለማስወጣት የምታደርገው ጥረት እየጨመረ ነው እንጂ እየቀነሰ አልመጣም። ዳጣ ደግሞ በዛው ልክ እንደ እህት እየወደደቻት እንደ እህት እያቀረበቻት የእውነት ትክክለኛ እህቷ አውቃ እንደሆነች አውቃላት የእውነት ይሄ ጥላቸዋ ከልቧ ላይ ጠፍቶ ወደ ፍቅር ተቀይሮ መልካም እህቴ ትሆን ይሆን እያለች ሁልጊዜ አይምሮዋ ላይ የሚመላለሰው አቶ ደረጀንም እህቴ እንደሆነች ንገራት፣ ወይም ከሌላ እንደወለድከኝ ንገራት። ምናልባች ጥላቸዋ ይጠፋ ይሆን? ፍቅሯ ይለወጥ ይሆን? እንደ ውሃ ትሆንልኝ ይሆን? ውሃን አይቼ እሷን ሳይ፣ አቢጌልን አይቼ ውሃን ሳይ በጣም ግራ ይገባኛል። ግን ለሁለቱም እኩል ልብ አለኝ፣ ለሁለቱም እኩል ፍቅር አለኝ ትላለች ዳጣ። አቢጌል ግን ከጥላቸዋ ብዛት የተነሳ አንቺና ሰላም ከዚህ ቤት ትወጣላችሁ፣ ናታን የኔ ብቻ ነው ስትላትም ለአንቺ ስል ሁሉን ነገር ትቼልሻለሁ፣ ለአንቺ ስል ሁሉን ነገር እርግፍ አድርጌ ናታንንም ቢሆን ትቼልሽ ነበረ። ግን አንቺ ነሽ እየተከታተልሽ እልክ እያስገባሽኝ ያለሽው። እንደ እህት እወድሻለሁ፣ ያንቺን ጉዳት ያንቺን ውድቀት አልፈልግም፣ መልካምነትሽን እወዳለሁ። አንቺ ግን መልካም መሆን አልፈለግሽም። ቆይ ምን አረኩሽ? ምንስ ብበድልሽ ነው? እያለች በተደጋጋሚ ተማጽናትም ለምናትም ነበረ። አንድና አንድ ከዚህ ቤት ውጪ፣ ከቤተሰብ ራቂ፣ አንቺ የኛ ቤት አባል አይደለሽም፣ ከናታንም ራቂ፣ ናታን አንቺ ከመጣሽ በኋላ ነው እኔን ጣል ጣል ያደረገኝ እያለቻትም ነው። አሁን ግን ናታን እርግፍ አድርጎ ለዳጣ ቃል ገብቶላታል። በፍጹም ፍቅር በፍቅር እንጂ ፍቅር በጉልበት የለም። አቢጌል ደግሞ የጉልበት ፍቅር ነው የምትፈልገው። አንተ የኔ ብቻ ነህ። አንተ የፈለግከውን ሳይሆን እኔ የፈለግኩትን ነው ላገኝ የምችለው። አንተ ባትፈልገኝ እንኳን እኔ እፈልግሃለሁ። እስከፈለግኩ ድረስ ደግሞ የኔ ነው ልትሆን የምትችለው። ከዳጣ ራቅ፣ ግን ጠብቅ። እውነታውን አንድ ቀን አጋልጬ ማን እውነታ ማን ውሸት እንዳለው እናገራለሁ። እነማዬ አሁን እናንተን ነው እያመኑ ያሉት። እኔ ግን አርፌ አልቀመጥም እውነታው እስከሚወጣ። የተደበቀ ጉድ አለ፣ የተዳፈነ ሚስጥር አለ፣ እሱን እገልጸዋለሁ ትላለች። በስተመጨረሻም ዳጣ ትልቅ ስህተት የሰራችው ምሳሌን ወደነ አቶ ደረጀ ቤት መውሰዷ ነው። ምሳሌ ምን አይነት ነገር ትናገር ይሆን? አቢጌል ትንሽ የመርፌ ቀዳዳ ጫፍ ካገኘች መዛ የምታወጣው አቢጌል ምሳሌን አፋጠጠቻት። ዳጣ እናንተ ቤት ከስንት ዓመት ጀምሮ ነበር የምታውቂያት? ዳጣ ምን አይነት ልጅ ናት? እናንተ ጋር ነበረው የምትኖረው? እናንተ ጋር ነበረው እያደገችው? አሁን የምን የሚሉት ጥያቄ ነው። የእውነት አቢጌል የምታገኘውን መረጃ በጥንቃቄ ይዛ ሁሉን ነገር ማነፍነፍ፣ ሁሉን ነገር መመርመር ትወዳለች። ምናልባት ምሳሌ የአቢጌልን ኮስታራነትና ድንጋጤ አይታ ምሳሌ አባቷ ደረጀ ነው፣ ደረጀን አባቴን አገኘው፣ እህት ወንድሞች አሉኝ እያለች ነው የምትነግረን ብላ ትናገር ይሆን? ወይስ አቢጌል ከማፋጠጧ በፊት ዳጣ ትደርስላት ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ፕሊዝ ለቤት አዲስ የሆናችሁ ደገፍ ደጎማ አድርጉኝ። በሌላ በኩል የአቢጌልና የዳጣ ግብ ግብ አለ። በጣም የሚገርም ነው። ዳጣ ብዙ ጊዜ ታግሳታለች፣ ብዙ ጊዜ ጠብቃታለች። ህመሟን፣ ስቃይዋን፣ ጉዳቷን እያወቀች በውስጧ ቅብር አድርጋ ለእሷ መልካም ለመሆን መልካም ልብ እንዲኖራት እሷን ለመቀየር ያላረገችው ነገር የለም። በጨለማም እንደዛ ለቅጣት ስትወጣ ተከትላት የወጣችው ምን ያህል መልካም ልብና የእህትነት ፍላጎት እንዳላት ነው የሚያሳየው። አቶ ደረጀ ሚያን ሲያይ ምን አለ እህትሽ እንደሆነች አውቀሽ ቢሆን፣ ምን አለ እሷ እንደምትወድሽ አንቺ ብትወጃት፣ ምን አለ የዳጣ አይነት ልብ ቢኖርሽ እያሉ አቶ ደረጀም ሲደነቁ አይተን ነበረ። በነገራችን ላይ ውድና የተከበራችሁ ቤተሰብ ዳጣ አሁን ከናታን ጋር ቃል ተገባብተዋል። ብትከሺ፣ ብትጠቁሪ፣ ብታጪ፣ ብትገረጪ ላልለይሽ የዘላለም ማህተሜ ነሽ። በፈጣሪ ፊት ቃል እገባልሻለሁ። ከፈጣሪ በታች እኔ ከጎንሽ ሆኜ ልጠብቅሽ፣ ልንከባከብሽ፣ ሁሉንም ክፉንም ደጉንም እኩል ልንጋፈጠው፣ የደበቅነው ሚስጥርም እኩል ፊት ለፊት ከወጣ ላንቺ ልቆምልሽ፣ ለፍቅሬ ጠበቃ ልሆን ቃል እገባልሻለሁ ብሏታል ናታን። ዳጣም
እኔ ወንዶችን ከወንድምነት ያለፈ ቀርቤያቸው አላቅም። ላንተ ግን ሙሉ ለሙሉ ራሴን ሰጥቻለሁኝ። አደራ እንዳትጎዳኝ። የተደበቀ ቁስል፣ ያልተገለጠ ሚስጥር፣ ያልዳነ ህመም አለኝ። ይህንን በጊዜ ሂደት እነግርሃለሁ። ናታን ግን ስላወቅኩ ደስ ብሎኛል ብላ እንግዲህ ፍቅራቸውን እየተገላለጡ እያለ ነው። በሌላ በኩል አቢጌል ምሳሌን አፋጣታለች። ምናልባች በመሀል ማን ደርሶ ያስቆማቸው ይሆን? ምን ይፈጠር ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ዳጣ በሌላ በኩል እሷን ለማስወጋት እሷን ለማስደብደብ ወይም ጥቃት እንዲደርስባት አርጁንን ልከው ነበረ አቢጌል። ይህን ሚስጥር ደግሞ ዳጣ ታውቃለች። ስለዚህ እባክሽን ታየኝ፣ እኔን ለማስጎዳት እኔን ለማስደብደብ ብዙ ነገር እየሞከርሽ ነው። ይህን ጉዳይ ላባየ ከምናገር አድበሽ ተቀመጭ ብትላትም አትቀመጥም። ግን ምን ይፈጠራል? ዳጣ ይህ ጉዳይ ከወጣ ምን ይፈጠራል? አቶ ደረጀም ከባድ ጭንቀት ውስጥ ገብተዋል። ማርታ እውነቱን ስታውቅ ምን ይሰማታል? እውነቱን ስታውቅስ ምን ያህል የልብ ስብራት ይገጥማታል የሚለው አቶ ደረጀን አስጨንቆታል። በሌላ በኩል ናታንና ዳጣ ፍቅራቸውን ይፋ የሚያደርጉበት ቀን ሩቅ እንደማይሆን እያየን ነው። ናታን ሙሉ ለሙሉ አሁን ቃል ገብቶላታል። በሌላ በኩል ደግሞ ትልቁ ጉዳይ አቶ ደረጀ እንደ አቢጌል እኔ ትልቅ ስህተት ብሰራ ምን ያህል ትታገሽኛለሽ? ምን ያህል ትታየኛለሽ? ምን ያህል በዝምታ ታልፍኛለሽ? ልጅሽ ናት፣ አውጥተሽ አትጠያትም። እኔን ግን መለያየትም ምርጫ አለው። ከመለያየቱ መሀል አንዱ ይሄ ነው ወይስ ሲላትም ወይዘሮ ማርታ ምን ነው ደሬ፣ የደበከኝ ህመም የደበከኝ ሚስጥር አለ እንዴ? አንድ አካል አንድ አምሳል እኮ ነን። እንዴት እተውሃለሁ? ህመማችን ችግራችን እስከ ዛሬ ካለፍነው አይበልጥም። እንጋፈጠዋለን። ግን ምንድን ነው ያስጨነቀ ነገር አለ ብለዋለች። ምን ይፈጠር ይሆን? በጉጉት